እንደገና ደግሞ የትም ቦታ ስለማያውቁት ነው። ስለህግ ቀርቶ ስሚ እሱ እርጉዝ ናት ይላል አይደል እንዴ? ምነው ኢትዮጵያ ምድር ላይ ስንት ያረገዘ ሴት አለ እንዴ? አለው አይደል እንዴ? ምነው እነሱን እንደዚህ አይንባከባቸው? ጎዳና ለጎዳና ነው የሚለምኑት ወዳቸው ሲይዘው እቺ ቆማ የምትሄደውን ሲመረምር ልጅቷ 3 ነው አንዴ ያረገዘችው። ፈጣሪ ያው ባኪሰናት ልጅ አንቺ እርጉዝ ነች እንዴ? ነገር አውሪ ማርያምን እንዴ ሆነሽ እንዴ? ምንድነው ይችላል? አንቺ እሱ እኮ አያገባውም። ያረገዘችው ሴት አያገባውም። ልጁም ከሆነ ፈቅዶ ዲኤንኤው ሲመረመር ነው ብሏል አይደለ? ምንም እየመጣ እኮ እዚህ ላይ እኮ ማስረዳትም አይጠበቅበትም። ስለሱ እርግዝና ትላንትና የት ነበረ ሆዷ? ትላንትና አልጋ ላይ ስትቀመጥ ቤኪ ታብ እያረገ ነው ጎበዝ እያለች ነው። ለኛ ነው ታብቶ ለኛ ነው ታብቶ ያረገ ነው ወይ አንቺ ዝም ቤት ቤኪ ታብታብ ያለው ታብታብ አው ዝም ቤት ታብታብ በደንብ አዳምጥ ቤኪ ካለ ካዳምጥ ድራማውን አስተካክሉት። ስሚ ገንያ አሁን ልንገር ታብታቡን ብቻ አይደለም ድራማውን ዲያሎግ የሰጣችሁ ለራሴ ድራማ አይደለም። ዛሬ ልንገርሽኝ ትግስቴ እሱ ዛሬ ራሱ አብሯት 2 አመት የኔ ቆንጆ አንቺ እኮ ጀግና ነሽ፣ አንቺ ውብ ነሽ ያላትን ሴት እንደዛ ተለያይተን ለደቂቃ እኮ ከሷ ተለይቼ ሞት እንደሞትኩ ነው የምቆጥረው ያላትን ሴት ዛሬ ጎትቼ ነው ማስወጣሽ። እንዴት ተጎትቶ እንደሚወጣ አሳይሻለሁ። እንዴት ኬታ መጣው? በጠረቡ መጥቶ እኮ ነው ያስወጣው። እና ኬታ መጣው? እሱ ኑሮ ላይፍ ሁሉ ድራማ ነው እንዴ? እሱ ልክ አይደለም። እኔ አሁን ቅድምም ተቃውሞ ያለው ምክንያቱም የሚያፈቅራትን ሴት ውጪ ሌላት አይገባም። ለዚሁም ደግሞ ያቺናት መውጣት ያለባት አንደኛ ጠርቷት ነው። አይ እሷ ፊት ብቻ ሳይሆን ጠርቷታል። እስከጠራ ድረስ ሊያከብራት ግድ ነው። ትግስት ያተሳሳች እሱ አልጠራትም። ሃይሚን እሱ ነው የጠራት። ኖ ሃይሚ ናት። ሃይሚ ለምን ጠራቻት? እሱ ስለ ልጅቷ አይደለም። እኔ ስለ ልጅቷ አይደለም እኮ አሁን ስለኛ ነው የማወራው፣ ስለ ሃይሚ። ሃይሚን ውጪ ማለት የለበትም። እንዴት ነው ውጪ የሚለው? በሷ ፊት በዚች ልጅ ፊት እንዴት ነው? እቺ አብራው ያውልሽ ተራ ሰው አይደለችም እኮ ለሱ። እሷ ሃይሚ እኮ ለሱ ተራ ሴት አይደለችም። ገባሽ? ትተኛ ደሞም አልተኛም የሚላት እንኳን ለሷ ለዚች አይነቷን ቆሻሻ እንኳን ተኝቻለሁ አላውቅም ብሏል። አላውቅም ይተኛ እግዚአብሔር ነው የሚያውቀው። ስለዚህ እቺ ኩዊን ናት እኮ የምትጎተት ማረለች፣ ተጎትታ የምትወጣ አይደለችም። እሷ የመጣችው ግን ስራዋን ልትሰራ ነው። እንዴት አድርጋ ልታሳያት ነው ለሴቷ የመጣችው እንጂ ተጎትታ የምትወጣ ሴት አይደለችም። እንደዛ ሃይሚ የተሳሳተችበት ቦታ አለ። እኔን እንግርሽ የት ነው ብለሽ ጠይቅ። ጤጤ የአማትሽ ሰርግ መሆን አለብሽ። ውጭ ከዚህ እኔ ለምንድን ነው ብለሽ ጠይቂ። ገና አንቺ ስትጠይቂ ነው የምመልስሽ። ለምንድን ነው ጋኒ ለምንድን ነው ብለሽ ጠይቂኝ አልኩሽ እኮ። ለምን እንደዛ ልትይ ቻልሽ አልኩሽ እኮ። እኔም እንዳንቺ አርግዣለሁ ማለት አለባትም። እሷ ምንድን ነው እንደዛ የምትለው? አላለችም። እንዳንቺ አርግዣለሁ ሊሆን ይችላል እኔም ላረግዝ እችላለሁ አለች። ግን እሷ እዛ ላይ በወግ በማድረግ ያለች እሷ እንደሷ ርካሽ አይደለችም። እሷ በክብሯ ያለች ሴት ናት። እንደሷ የምትተኛ አይደለችም። ያንን ታውቀዋለችኝ። ለሷ በቅኔ ነው ሰኒ፣ በቅኔ ነው የተናገረቻት። በቅኔ ነው እኔ እርጉዝ ነኝ። ቅኔ ፍቱ፣ አማርኛ ፍቺውን በደንብ ወቁ። በክብር ነው ያለችው። ቅኔ ነው ብላት አላወቅን ችግር ነው። ብሩኬ ሲያይ የአማርኛን ቅኔ በደንብ ምንም አልተነካካም። ልጅቷ አውቃ ነው አሁን ሲያይ፣ ዛሬ ሲያይ ምንም አልተነካካም። ልጅቷ ነው የምታወራው። ወይ ትዕግስት እየተደማመጣችሁ ለምንድን ነው የምትደማመጡት? እንዳዳምጧችሁ ተደማመጡ። ምን ጸጥ አላችሁ?
ሊያስወጣን ነው መሰለኝ። የመቅዲ እኮ ነገር እኮ አይታመንም። ነው እንትን እኮ ነው። እኔ ኮቲ ገንዬ ያልኩሽ ልጁ ሲንግል ነው፣ ምንም አልተነካካም። ዛሬ እኔ እያጣራው ነበረ። ስለዚህ ልጅቷ ዝም ብላ ነው የምታወራው። ለልጅቷ አይደለም እኮ ሰንጌ፣ ሁሌ የምንነጋገረው በቃላት አጠቃቀሙ ነው የምልሽ እኮ እንዴ። እኔ እኮ በልጅቷ አይደለም ልጅቷ ምን ተስፋ በእንደው ሲንግል መሆኑን መርምሬው እንደውም አንቺ ሰኒ ታይ እባክሽን አታናጃጅኝ ሰኒ። ገኒዬ ለድራማው ድምቀት ነው፣ አትናደጂ። የምር ለድራማው ድምቀት ነው እንደዚህ አይነት መጥፎ ቃል የሚነጋገሩት። አንቺ ቆይ ነገ ደግሞ እሺ ደግሞ ይሄንን ነገር እኮ ይላሉ። ዛሬ እኮ ለምን አልወጣችም ብለዋሉ እኮ እነዚህ ቆይጋባቸው እነዚህ ከብቶች። ገኒዬ ስሚማ፣ ገኒዬ እኔና ገኒዬ እየሰማሽ ነው እንዴ? እየሰማሁሽ። ተረጋጊ የኔ እናት፣ ተረጋጊ የኔ ቆንጆ፣ አትናደጂ። ገብቶሻል? እነዚህ ስቱፒድ የሆኑ ሰዎች የማይረባ የስቱፒድ የሆነ ስራ እያመጡ እኛን ምንም ሊሉን አይችሉም። ገባሽ? ስለዚህ ታዩ ዛሬ ሁሉንም ነገር ሰምተሽዋል፣ እንዳየሽው ነው። ምክንያቱም እኛ ለነሱ እንደውም ደህና አይዲያ የሆናቸው ነው ሀቢብቲ። በደህና አርገው እየጻፉ እየመጡ ነው። አቀናባብሮት ምን ብለው አስተካክለው እየሰጠናቸው ስለሆነ በቃ ታዩ፣ አትናደጂ። በቃ ዝም በይ። በቃ ምንም አትናደጂ። እንዴት ነው እየተናደርኩ የሚመስላችሁ እናንተ? ስልሽ በቃ ዝም በይ። በቃ ዝም በይ። ለምን መሰለሽ አሁን ብዙ ጊዜ እኔ እንጃ የዛሬው ቃላትን ማለቱ ያናድድሻል። ግን እኛ ትላንት ተናግረን አልነበር? ማታ አልተናገርንም? ገንዬ አልተናገርንም? ማታ ስትሄጂ ስትጠሪ እሱ እኮ ነው የመጣው እኮ አትጂ ብለን ተናግረን የለ ማታ ሰምተዋል። ስንት ነበረ እዚህ እና ምን ትያለሽ? እኛ እየሰሩ የማይሆን ነው የማታው። ሲጀመር በጣም አናዶታል። ራስህን እንደ ቆንጆ አትቁጠር አይደለህም ምናምን የሚባሉ ነገሮች ይናገር ነበር። ሲጀመር ሃይሚ ያመጡ ለምንድን ነው እኛን የሚወቅሱን? እኮ ነው የኔ ጥያቄ። ራሳቸው ናቸው የስራ የሰጡት። ስለዚህ እኛ ደግሞ ዛሬ ሃይሚ ሁሉንም በቅኔ ነበር ስነግራቸው። እኔ ሲያስብ እነሱ ለሰው ነው መሰለኝ የሚኖሩት። ማንኛውም ሰው እንደፈለጋችሁ አስቡ የሚለው ለምን? እሱን ተይውና ገኒ ሰኒ የሆነ ፓርት ላይ ሰምታችሁታል። እናታችን፣ ቤተሰቦቻችን፣ እናንተም እንዳይከፉ ብዬ ብዙ ጥሪ ያለው ምናምን አይደለም። ማነሽ ፊፍዬ አይደለም ተመልካቾችና ሰዎች እናት አባትሽ እንኳን እንዳይከፉ ብለሽ የማትፈልጊ ህይወት ውስጥ አይገባም። የፈለገ ጭንቅላት የሌለ ሰው ካልሆነ አንቺ የምትፈልጊው ህይወት ነው መኖር ያለብሽ። ሰው በመረጠልሽ አይደለ እንዴ ነው ወይስ አሁን አይ በቃኛ አንተና እሷ ብቻ ናችሁ ብለን ስለምንለው ነው እንዴ? ለምን ካልፈለገ እኮ አሁንም ቢሆን ግዴታ የለበትም። እሱ በመረጠው ነው መኖር፣ እሷ በመረጠችው ነው መኖር። ሲጀመር አይደለም እንደዚህ በሚዲያ የሚያውቅሽ። አሁን እኔ እናቴ ነች ያሳደገችኝ። በጣም ነው የምወዳት፣ እንድትከፋብኝ አልፈልግም። ግን የሆነ ወንድ አምጥታ ልጄ ይሄን አግቢ ብትለኝ የማልወደው ከሆነ አልላትም። ህይወቴ የኔ ነው፣ አብሬው የምኖረው እኔ ነኝ። ይሄ ሲጀመር ይመስለኛል ትንሽ ማሰብ የሚባል ነገር ይጎለዋል። ልጁ ማገናዘብ ማገናዘብና እንዴት ብሎ ቃላቶቹን እንዴት አድርጎ ለሰው ማስረዳት እሱ እውነቷን ነው። ይዘት ትምህርት ቤት መሄዳለ አሁን አልመሰለም ገና ሲጀመር ጥሬ ነው ይመስለኛል። እንደገና ደግሞ የውልሽ ፊፍዬ የሰው ልጅ ለሰው ብሎ አይደለም የሚኖር ለራስሽ ስትፈቅጂ። ልክ አሁን እኛ ወደናቸው እንደዚህ እንደምንሆን ፈቅደን እኮ ነው። ማንም እነሱ ማያውቁንም እኛም አናውቃቸውም። ግን ስለምንወዳቸው በቃ ስለምንፈልጋቸው በቃ እንከታተላቸዋለን፣ እንከራከራለን። እነሱም እንደዛ። እኔ እንዴት ነው ዜሮ ሆንኩት? እኔ ብቻ እኮ አይገርምሽም? ቲጂዬ ለኛ ነው እንዴ? ምኑ ከተስማሙ ማርያም ገነት ለኛ ብሎ ነው የሚያደርገው ሁሉ ነገር ለኛ ብሎ እኮ እሱ ከወደይሱ ጋር ነው እንዴ ግንኙነቱ እንዴ? ሁሌ ማለት ነው ሁሌ ፍቅር ሆኖ እናንተ ግዙ ስላላችሁ ነው ጨርቅ ግዛ ይሄ እኮ አሁን አይደለም የጀመረው ታውቃላችሁ። ለሃይሚ የሆነ ነገር ሰርፕራይዝ ሊያረግ ለምሳሌ ሰርፕራይዝ ወራሱ በጣም የሚያስጠላኝ ይሄንን እኮ የሚያደርግ ሰው እኮ በራሱ መተማመን የሌለው ሰው ነው። ለሰው ብለሽ ጎሽ እንዲሉሽ ነው እንዴ? አንቺ ለእኔ ወርቅ የምታለብሽኝ እኔን ሰርፕራይዝ የምታደርግኝ ለሰው ብለሽ ነው። እንደዛ አይደለም ገና እንደዛ ባይዞ የሆነ ሰርፕራይዝ አለ መሰለኝና የመጣበት አላማ ማለት ነው
እና አድርገዋለሁ ነው ሲል የሰማሁት መሰለኝ። ያውልሽ ሰርፕራይዝ እኮ የሰው ልጅ ልብ እኮ አይጠግነው። የሰው ልጅ ልብ የሚጠግነው ብሩኬ ለሰው አይደል ቀርሞ ሁሉ ጊዜስ በቃ ካሜራ ላይ ይሄ ነው እንዲባል ነው መስሏችሁ ከድሮ ጀምሮ እኮ እሱ አበባ ራሱ ገዝቶ ሲሰጣት ነው እንጂ እናንተም ደስ እንዲላችሁ ብዬ የሚለው ነገር አለ። ለምንድነው እንዴት እሱ ለሷ ደስታ እሷ ለሱ ደስታ እንጂ ለኛ ደስታ ነው ነው ግን የራሱን ቆንጆ ነኝ ብሎ ለኦዲየንስ ጭንቅላት የለውም ነው። ይኸውልሽኛ አንቺ ቆንጆ ነው። ይኸውልሽ ድፍን ኢትዮጵያዊ ቆንጆ እኮ ነው። በቆንጆ አይደለም ወንድ ልጅ ውበት ደግሞ ውስጥ ነው። ሁላችሁም ይቆጫችኋል። እኔ ያደረኩት ነገር እያለ ነው እሱ ራሱ አይደል ከልጅቷ ጋር የተገናኘው እሱ ልጅቷን ያመጣው እሱ እኛ ነን እንደ መጥፎ ነገር አደረገን ለኛ ነው እንደ ለኛ ስጦታ ሊሰጣ ነው እንደ እናንተን ይቆጫችኋል ምለው ወይ ነው ልጁ አይገርምሽም? አንቺ መታርጊ ፈጣሪ ነገር ብቻ ነው ወጣው ቤት ተረጋጉ። እግዚአብሔርን ስሙኝ። ቆይ እግዚአብሔርን እኔ እኮ አሁን እያናደደኝ ያለው ማለት ነው እኔ ሁሉ ጊዜ ስራ የራሳቸው የተጨማለቀ ስራ ይቡካኩና አሁን ስንት ስራ ይሰሩ እያየን ነው። ሴት አመጡ ልጁ ያንተ ነው ተብለው ምን ነው ስንት ዩቲዩበር እያየ ነው። አንድ ቀን ኦዲየንስ እንዲብላችሁ ኦዲየንስ እንዲወጣችሁ ገብታችሁ አይመሩም። በቃ ራሳቸውን ሆነው እኔ እኮ ሁሉ ጊዜ በራስ መተማመን ምለው ይሄ ነው። የሆነ በቃ አለ ምንድነው የሚሉት እኛ ነገ እናፍርታፉበታላችሁ። ነገኛ እንደሆነ አይተኛ እንድትሆኑ ነው የምፈልገው እንዴ እኛ እንድትለያዩ እኮ አንፈልግም። አትበሉ በቃ ስራ ብላችሁ ነው ሳይመጣችሁት ብቻ ስራና ስራ ስሩ። እኛ አጀንዳ እንሰጣችኋለን፣ ስራችሁን ስሩ በቃ እንዴ። እናንተ ነገ ለምንድነው ማፍራው? እኔ ለምንድነው ማፍራው? እናንተ ስራ ብላችሁ እየመጣችሁ አይደል እየተጨማለቃችሁ። እኔ ለምንድነው ማፍራው እንዴ? እኔ ራሳችሁ እየተሳደቡ አንቺ እኛ ቤት እኮ አይ እንደዚህ ነው። አንዳንዴ እኛ ምን እንሰራለን ምናምን ብለው አይገነዘቡ። ኦዲየንስ የሚናገረው ንግግር ብቻ ነው የሚይዙት። እኔ ዘወር ብለው ቪዲዮአቸውን አያዩትም ወይም የሚያደርጉት አይገባቸውም። ይሄ ነው እንጂ እኛ እነሱ እንትን እንዲሉ ምናምን አይደለም። እሱ ብቻ አይደለም። እኔ እኮ ያለው ደግሞ እኛ ቤት ሁሌ መልስ ግዴታ ነው የኛ። እኔ ሰው ልታሳጡኝ ነው። እኔ በዚህ ወጥቼ በዚህ ገብቼ እኔ አንድን እህት ጓደኛዬ ከወደድኳት አንድ ሰው ወጥቶ የእናቴ ልጅ ይቺ ልጅ አትሆንሽም ብትለኝ እኔ ካመንኩበት አልተዋትም። በቃ ምንድነው ሰው ልታሳጡኝ እናንተ ነው ለወዲያንስ አይጨነቁም። እነሱ ግን የሚያስቡት ገና ለክብራችሁ ከተጨነቃችሁ የማይመጥናችሁን ስራ አትስሩ። በቃ ክብራችሁን ነው የምትፈልጉት። ተከብራችሁ እንድትኖሩ የማያስከብራችሁ ስራ አትስሩ። ያለበለዚያ ደግሞ ምንም ችግር የለም። በሰራችሁት ልክ ትረገጣላችሁ፣ ትሰደባላችሁ። ማናችሁም ዩቲዩበር ማለት ነው። ማናችሁም እንዴ ሹሃዳ መቅዲጌ አንድን ሰውን ሰው አያሳጣውም እኮ ሰውን የሚያሳጣው የሰው ልጅ ስራው ነው። ስለዚህ ስራው ነው የሚያሳጣው። ያዙን ልቀቁን በቃ ያዙን ልቀቁ። ታውቂያለሽ የሆነ ስራ ይጀምርና ማለት ነው። ኖ እኔ የሚፈልገው እነሱ ለኛ ነው ወይ ጊፍት ወይ የሆነ ነገር የሚሰጡን ነው። እነሱ እኮ አንድ እነሱ እኮ ጌም ሲጫወቱ ማለት ነው የራሱ የሆነ ሰው መጥቶ ቢሰጥ ኖሮ ማለት ነው አትስጣ ያንተ እኮ የትም አይሄድም ብሎ እኮ ነው ከኛ ብቻ የሚወስዱት። ፋክት ነው የታንቃቸው ሞቱ። ስለዚህ እናንተ ግን ሲታደርጉ እኛ መክራችሁ ነው። እኔ ሰርፕራይዝ ላይ ያደርግ ነው እንደዛ ላይ ያደርግ ነው። በቃ ይሄ ነገር ተበላሸ ወይኔ ለኛ ነው እንደሚታደርጉ ይበላሻ። እኛ እኮ ህፃን ልጆች አይደለንም። ከረሜላ ገዝቼ ልመጣለሁ ብዬው ልጄን ከዛ ገዝቼ ሳልመጣ ሳይወዱን እንደ 2 ዓመት ቆዩት። በእግዚአብሔር እኛ ህፃን ልጆች አይደለንም። እኛ ከረሜላ ገዝቶ እኔ ሲያስብ ይሄ ነገር ካመጡት እናንተ እኔ ሲያስብ ሃይሚን አስጨናንቆት ከሷ ከህይወት መውጣት ፈልጎ ነው ይመስለኝ። ምንድነው በፈጠረሽ በእግዚአብሔር እንደዛ እንዳትይ በፈጠረሽ እግዚአብሔር ሰንዬ ነኝ። ማንም ትናንትና እኮ ተናገርን አይደል እንዴ? ሰው ካልፈለገ እኮ ምንም መጨናነቅ እኮ አያስፈልገውም እኮ እንዴ። እሺ ለምን ቀይር አለ? እሺ ገማን አሁን እሷ ስትመጣ ልጅቷ ስትመጣ መጀመሪያ ይፈቀደ ነበር ከአይምዬ ጋራ ለምን ቀይር አለ? ልጅቷ ስትመጣ ንገሩ። አይመለከተንም። ልክ ነው እኮ ዛሬ ሆኖ ማቀው ነገር ቢስሚላህ ዛሬ እኮ ቀይ ይርዝር ነው ያለባት ልጅቷ። ኦኬ መግቢያ ሲሰራ ያለውና እሷ ስትመጣ አንድ ነው እንዴ የተናገረው? አይደለም። እና
ለኦዲየንስ ነው። ስሚ መግቢያው ለኦዲየንስ ነው። በቃ እኔ እኮ ሁሉ ጊዜ ዝብርቅርቅ የሚልባቸው ነገር እግዚአብሔር ሁሌ እንደዚህ ነው የሚያደርገው። መግቢያው ላይ የሚያወራው ወሬና እናንተ በእናታችሁ ተተከለው የምን ይለጀባት ነው የሚታወሩት? እግዚአብሔር ሁሉ ጊዜ ቦል ስሚ እሷ ከሱ ጋር ብትሆን የምትጠቀመው ሃይሚ ነች እንጂ ወይ ሰኒ ወይ ገኒ አይደለችም። አንድ ነገር ልንገራችሁ ብሩኬም ከሃይሚ ጋር ቢሆን የሚጠቀመው ራሱን ነው እንጂ ወይ እኛ አይደለንም። በቃ ሃይሚም ደግሞ ከብሩኬ ጋር ብትሆን የምትጠቀመው እሷ ነች። ፍቅራቸው የሚያውቁት እነሱ ናቸው። በቃ እኛ አይመለከተንም እንዴ ከምንኖረው ጋር ነው እኮ እኛ አይመለከተም። ግን ያለ ነገር እነሱ ስለሚያውቁ እነሱ ደደብ ስለሆኑ ምንም አያውቁም። ስለዚህ አስረግጠን እንነግራለን። አዎ ጊዜ ለኦዲየንስ በቃ መግባይ ኦዲየንሱ እኮ ስለማይወዳቸው ያያቸዋል። ኦዲየንሱ እኮ የነሱ እኮ እንትን አይደለም፣ የነሱ ቤተሰብ አይደለም እኮ የነሱ እናት አባት አይደለም። ኦዲየንሱ በታየው መሰረት ስለሚወዳቸው እንዳይጠፉ ስለሚፈልግ እስከ መጨረሻ እንዲደርሱ ስለሚፈልግ ነው። ሰው ደግሞ በፈለገው አይደለም የሚኖረው። ህይወት በመራቸው አንዳንዶቹ ደግሞ ማለት ነው አንዳንዶቹ እነሱ አንድ ላይ ሲሆኑ ሲመጡ ታፍሩላችሁ። አሁን ነው የሚያሳፍረው።